የጨዋታ ማሟሻ ከወዲህም ከወዲያው ለመንገርም ለመዘከርም ማሟሻ የፖሊስ ሆስፒታል በጃንሆይ ተመረቀ። ሐምሌ 15 ቀን ትላንት ግርማዊ ንጉሠ ነገሥት ከንግድ ሚኒስቴር በስተጀርባ አዲስ የተሰራውን የፖሊስ ሰራዊት ሆስፒታል መርቀው ከፍተዋል። በግርማዊ ንጉሠ ነገሥት መልካም ፈቃድ የሆስፒታሉ መሰረተ ድንጋይ የተጣለው በህዳር 12 ቀን 54 ዓመተ ምህረት ሲሆን አሁን የተፈጸመው በወር ከ3 ቀን መሆኑ ነው። ሆስፒታሉ ከምድር ቤቱ ሌላ 4 ፎቅ ያለው ሆኖ በአንደኛ በሁለተኛና በሶስተኛ ደረጃ በመክፈል በአንድ ክፍል 6 3 2 1 ሰው ማስተኛት በተግላላው 126 በሽተኞችን ይይዛል። ሆስፒታሉ እጅግ ከፍ ያለ እንደመሆኑ መጠን ወደፊት ሐኪም ሲስተሮችም ሆኑ ድሬሰሮች በብዛት እንደሚጀምሩ ታውቋል። እያንዳንዳቸው በሽተኞች ካልጋቸው ላይ እንደተኙ የሬዲዮ ወሬና ሙዚቃ የሚያዳምጡበት ሄድፎን ማዳመጫ በየክፍሉና በየስፍራው እንዲሁም አስፈላጊ የሆኑ ስፍራዎች ሁሉ የሰው መጥሪያ የሆነ ላውድ ስፒከር ድምጽ ማጉያ ሰጥቶ ተሟልቶ ተሰርቷል። ህንጻው የፈጀው 602,000 ዕቃው 370,000 ያህል እንደጨረሰ ታውቋል። የዚህ ሆስፒታል ህንጻ አሰራርና የዕቃው አቀማመጥ ለዘመኑ ተስማሚ ሆኖ መታየቱ በምረቃው ላይ የነበሩ ሁሉ አድንቀዋል። የውብ የሆነ አቀራረብ የተሰራው ዘመናዊ የፖሊስ ሰራዊት ሆስፒታል ህሙማንን በመፈወስ የተቃና እርምጃን እግዚአብሔር እንዲሰጠው የኢትዮጵያ ድምጽ ጋዜጣ ምኞቱን ይገልጻል። ሐምሌ 16 ቀን 1955 ዓ.ም ከሱ ሚስቱ ትሻል ብይኗ ያመሻል። ደርግ በልጅ እንዳልካቸው ምትክ ጠቅላይ ሚኒስትርነት ያቸው ዕውቁ እንደራሲ አቶ አዲስ አለማየሁን ነበር። ለዚህ ቦታ መታጨታቸውን ሌተና ጀነራል አማ እንዲነግሯቸው ተላኩ። ጀነራል አማን ግን አቶ አዲስ አለማየሁን ጠይቀው ፈቃደኛ እንዳልሆኑ መግለጻቸውን ለደርግ አስረዱ። በዚህ ምክንያትም ሐምሌ 16 በወጣው የአዲስ ዘመን ጋዜጣ የደርግ አባላት ለጃንሆይ ጥያቄ ባቀረቡበት ወቅት የኢትዮጵያ ሕዝቦች በከፍተኛ ችግር ላይ ባሉበት የፈተና ጊዜ የአስተዳደር ስልጣን ከሲቪል ሕዝብ እጅ እንዳይወጣ በማለት አቶ አዲስ አለማየሁ የጠቅላይ ሚኒስትርነቱን ስልጣን እንዲረከቡ ጠይቀናቸው ኃላፊነቱን ለመሸከም ፈቃደኛ አልሆኑም በማለት ገልጸዋል ሲል ለሕዝብ ይፋ አደረገ። አቶ አዲስ አለማየሁ የጎጃም ክፍለ ሀገር ሕዝብን ወክለው የጊዜያዊ ብሔራዊ መማክርት ሸንጎ አባል በነበሩበትና እኔም አገናኝ መኮንን ሆኜ ተመድቤ በመስራት ላይ ያለው ይህንኑ ጉዳይ አንስቼ ጠይቄያቸው ነበር ይላሉ ሌተና ኮሎኔል ፍስሐ ደስታ አብዮቱና ትዝታዬ በሚሰኘው መጽሐፋቸው። እኔ የራሴ ዕቅድና ያዘጋጀሁትም ስላለኝ ይህንኑ ስራ ላይ ለማዋል ይፈቀድልኝ እንደሆነ በቅድሚያ ላስረዳ ብዬ ለጀነራል አማን አናግሬው ነበር። ነገር ግን መልሱን ሳይሰጠኝ ማታውን መግለጫውን ሰማው ብለው አጫወቱኝ። ጀነራሉ የአቶ አዲስን ጠቅላይ ሚኒስትር መሆን አልፈለጉ ይሁን ወይም ቦታውን ለራሳቸው ይፈልጉት የታወቀ ነገር ባይኖርም በስተጀርባው ግን አንድ አይነት ተንኮልና ሴራ እንደነበር ተረዳው። በአቶ አዲስ አለማየሁ ምትክም ልጅ ሚካኤል እምሩ በንጉሱ መልካም ፈቃድ ጠቅላይ ሚኒስትር ሆነው ተሾሙ። ልጅ ሚካኤል ምንም እንኳን ከመሳፍንቱ ወገን ቢሆኑም ቤተሰባቸው በኢትዮጵያ ሕዝብ ዘንድ ከበሬታ የነበረው እንደዚሁም በግላቸው ተራማጅ አስተሳሰብ የነበራቸው ናቸው። እንደውም ንጉሱ ሶሻሊስት ነው በሚል ለሳቸው ቀና አመለካከት እንዳልነበራቸው ይወራል። በወቅቱ በጄኔቭ የኢትዮጵያ ቋሚ መልእክተኛ አምባሳደር ነበሩ። ልጅ እንዳልካቸው መኮንን ወርደው ልጅ ሚካኤል እምሩ በመሾማቸው ብዙዎች ተራማጅ ነን የሚሉ ከአንድ መስፍን ወደ ሌላ መስፍን በርኖስ ቢገለብጡት በርኖስ ነው በሚል ሹመቱን ለማጣጣል ሞከሩ። ነገር ግን የሚሾመው ግለሰብ በህብረተሰቡ የተለያዩ መደቦች ለጊዜውም ቢሆን ተቀባይነት እንዲኖረውና የድሮ ስርዓት አገልጋዮቹም በመጠኑም ቢሆን እንዲረጋጉ የሚያግዝ መሆን እንዳለበት ታሳቢ በማድረግ የተፈጸመ መሆኑን ነቃፊዎች አልተገነዘቡም። ልጅ ሚካኤል እምሩ ጠቅላይ ሚኒስትር ሆነው እንደተሾሙ ደጃዝማች ዘውዴ ገብረስላሴን ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር፣
ጀነራል አማንን ደግሞ ከያዙት የኢታማጆር ሹምነት በተጨማሪ የሀገር መከላከያ ሚኒስትር በማድረግ የካቢኔ ሚኒስትሮቻቸውን ንጉሱ ዘንድ አቅርበው አሾሙ። ሹመቱ በ7 ሰዓት እንደተገለጸ ግን ደርግ ደጃዝማች ተስፋ ዮሐንስ በሬ የማዕድን ሚኒስትርና አቶ ጌታቸው በቀለ የሥራ ሚኒስትር ሆነው በመሾማቸው ቅር በመሰኘት ልጅ ሚካኤል የሁለቱን ሹመት እንዲሰርዙ በደርግ ጠቅላላ ጉባኤ ስብሰባ ላይ ተጠየቁ። እሳቸውም የአንድና የሁለት ሳምንት ጊዜ እንዲሰጣቸው ቢጠይቁም ጉባኤው ዛሬውኑ መውረድ አለባቸው ማለት ሲያስቸግር ከሱ ሚስቱ ትሻል ብይኗ ያመሻል ይባላል በማለት ተርተው ጥያቄውን ለመፈጸም ይቸገሩ መሆኑን በመግለጽ ወጡ። በኋላ ደርግ ሁለቱን ተሿሚዎች እንደ ሌሎቹ ባለስልጣናት ተጠያቂዎች ናቸው ብሎ በማሰሩ ጠቅላይ ሚኒስትሩ አማራጭ በማጣት በመትካቸው ሌሎችን ለመሾም ተገደዱ ይላሉ ኮሎኔል ፍስሐ ደስታ። ካቶር ጁዌ ወይም ጁላይ 14 የፈረንሳይ ነጻነት የተወለደበት እንደ አውሮፓ ዘመን ቀመር በ1223 ጁላይ 14 ቀን ሉዊ 8ኛ የተባሉት ፈረንሳዊ የአባታቸው የዳግማዊ ፊሊፕ ሞትን ተከትለው የፈረንሳይ ንጉስ ሆኑ። በፈረንሳውያን አጠራር ጁዌ 14 ወይም ጁላይ 14 ወይም ካቶር ጁዌ የፈረንሳይ ብሔራዊ በዓል ነው። ሉዊ 8ኛ የነገሱበት ተብሎ አይደለም ታዲያ። እንደውም ሉዊ 8ኛ ላይ ሌላ 8 ሉዊ ደምሩበትና ሉዊ 16ኛን ከስልጣን የገረሰሰ የፈረንሳይ አብዮት የፈነዳበት ዕለት ስለሆነ ነው ዛሬ ካቶር ጁዌ ወይም ጁላይ 14 በፈረንሳይ ብሔራዊ በዓል ሆኖ የሚከበረው። ለፈረንሳይ አብዮት መነሳት በመካከለኛ ምድር ላይ የሚገኙ ምሁራንና በተለይም የፈረንሳይ ደራሲያን ቮልቴር፣ ዴኒስ ዲዴሮ፣ ዣርጎትና ሌሎችም የፈጠሩት መነቃቃት ትልቅ አስተዋጽኦ ቢኖራቸውም የነበረው መንግስት የጣለው ዋናው ነገር ግን በፈረንሳይ በጊዜው የነበረው የበጀት ውድቀትና በህዝቡ ላይ የጣለው ከፍተኛ ታክስ የፈጠረው ብሶት የወለደው አብዮት ነው። የዛን ጊዜው የፈረንሳይ መሪ ሉዊ 16ኛ በየጊዜው የሚያደርጓቸው ጦርነቶች ምክንያት ፈረንሳይ ከፍተኛ የብድር ዕዳ በላይዋ ላይ ያናጥር ነበር። እርግጥ ፈረንሳይ ብቻ ሳትሆን በጊዜው ታላቋ ብሪታንያም ዕዳ በዳ ነበረች። ግን ይህ የዕዳ ጫና ብሪታንያን ሳይነካ ፈረንሳይን እንዴት ሊያንኮታኩት ቻለ ብሎ መጠየቅ ደግ ነው። እንግዲህ እንዲህ ነው። በዘመኑ በታላቋ ብሪታንያም በፈረንሳይም የነበረው ስርዓት ተመሳሳይ ቢሆንም በታላቋ ብሪታንያ ተራው ሰው ብቻ ሳይሆን መሳፍንቱም፣ መኳንንቱም፣ አቶውም፣ ክቡራቶም ሁሉም ታክስ ይከፍል ነበር። በፈረንሳይ አሰራር ስርዓት ግን ታክስ የሰፊው የመደደው የተራተርታው ዜጋ ድርሻ እንጂ የመኳንንቱና የመሳፍንቱ ግዴታ አልነበረም። ምድራቶ ይከፍላል ታክስ፣ ክቡራቶ ግን አይከፍልም። ታዲያ ከተራ ዜጋው መለየቱ በምን ይታወቃል? የዛን ጊዜ የፈረንሳይ ንጉሳዊ መንግስት የተበደረውን ያን ሁሉ ዕዳ እንዴት በተራተርታው ዜጋ ታክስ ብቻ ሊቋቋሙ ይችላል? ከፋውም እምቢ ብሎ ተነሳ፣ ተቀባዩም ሸርተት ብሎ ተገረሰሰ። ለማንኛውም ይህ የፈረንሳይ አብዮት የጀመረበት የፓሪስ ነዋሪዎች የባስቲልን ወህኒ ቤት የወረሩበት ይህ ጁላይ 14 ወይም ካቶር ጁዌ ዕለት በአንዳንድ ሌሎች የዓለም ሀገሮችም ይታሰባል። በፈረንሳይ ግን ብሔራዊና ህዝባዊ በዓል ነው። የባስቲል ቀን ባስቲል ዴይ ወይም ፌት ናሲዮናል ብሔራዊ በዓል ይባላል። በፈረንሳይ የንጉሳዊ አገዛዝ እስከ ሴፕቴምበር 21 1792 ቀጥሏል። የሞናርኪ አገዛዝ ተገርስሶ የፈረንሳይ አብዮት ካሌንደር የጀመረው በዚሁ በ1792 ሴፕቴምበር ነው። ንጉሱም ሉዊ 16ኛ እንቅስቃሴውን በሚመራው ብሔራዊ ደርግ 361 በ360 በሆነ ድምጽ ማለትም በአንድ ድምጽ ብልጫ ተፈርዶባቸው በጃንዋሪ 21 1793 ነው የተገደሉት። ነገር ግን ይህ የ1789 ጁላይ 14 ቀን ካቶር ጁዌ ቀን የተጀመረው መነሳሳት ማለትም ይህ ቀን በፈረንሳይ ነጻነት የተወለደበት ቀን እንደሆነ ተደርጎ ይታሰባል። ፈረንሳይና ፈረንሳውያን እንኳን አደረሳቸው። የጉሎ ፍሬ 2 ሚሊዮን ብር አወጣ። የጉሎ ፍሬ ጥቅሙና ዋጋ ማውጣቱ የታወቀው በቅርቡ ነው።
ይሁን እንጂ አሁንም ቢሆን የጉሎን ተክል በደንብ የሚከታተሉ ገበሬዎች በጣም ጥቂቶች ናቸው። ከጉሎ ፍሬ የሚሰራው ዘይት ለጀት ሞተሮች አስፈላጊ በመሆኑ ብዙ ሀገሮች ከኛ የጉሎ ፍሬ ለመግዛት ይፈልጋሉ። ባለፈው ዓመት 7,134,982 ኪሎ ጉሎ ሸጠን 2,255,100 ብር አግኝተናል። በዚህ በተጠቀሰው ዓመት ኢጣሊያ ብዙ የጉሎ ፍሬ ገዝቶናል። ፈረንሳይ፣ እንግሊዝ፣ ቼኮስሎቫኪያ፣ ዩጎዝላቪያና ስዊስም በመጠኑ የጉሎ ፍሬያችንን ገዝተዋል። ጉሎ በቀላሉ ልናለማው የምንችል ተክል ሲሆን የሚሰጠን ጥቅም ግን በጣም የበዛ ነው። ፍሬው ቅባት ስላለው ጥቂቱ ብቻ ይከብዳል። የሚዛኑ መብዛት ደግሞ ዋጋን ያስገኛል። የኢትዮጵያ ድምጽ ጋዜጣ ሐምሌ 16 ቀን 1955 ዓመተ ምህረት። ፈጣሪና ንጉሱ ባለስልጣናቱ በነገር ካልተሸነቆጡ ማን ሊሸነቆጥ ኖሯል? በንጉሠ ነገሥቱ ዘመን የነበሩ አንዳንድ ጸሐፍትና ሐያሲያን እንደ ብርሃንና ሰላም ባሉ ጋዜጦች ላይ የንጉሱን ቤተሰቦች መኳንንቱንና መሳፍንቱን ሸንቆጥ የሚያደርጉ ጽሑፎችን መጻፍ ጀምረው ነበር አሉ። ድሃ ተበድሎ ፍርድ ተጓድሎ ባለበት እናንተ ግን በወርቅ እንክብል በሸማ ጥቅል እየተኩነሰነሳችሁ እየተቀማጠላችሁ ባሽከር በደንገጡር ተከባችሁ የድሃው ሮሮ የሕዝቡ ብሶት አይሰማችሁም የሚሉ ስሜቶችን ያዘሉ ጽሑፎች በየጋዜጣው ላይ መነበብ ተጀመረ። ይህ ያላማራቸው ንጉሳውያን ቤተሰቦች መሳፍንቱና መኳንንቱ እቺ ሽምብራ አደረች እንደሆነ አትቆረጠምም፣ ሳይቃጠል በቅጠል የሚባሉት ሀገርኛ ብሂሎችን መሰረት አድርገው ካሁን በኋላ በንጉሳውያን ቤተሰቦች በመሳፍንቱና በመኳንንቱ ላይ የማይገባ ጽሑፍ፣ ሐሜት፣ ስላቅ የሚጽፉ ሰዎች 40 ጅራፍ እንዲቀጡ የሚደነግግ የዘውዱ ፓርላማ ጥብቅ ሕግ እንዲያወጣ አቤቱታቸውን አሰሙ። ይህ የጅራፍ ሕግ ጉዳይ በፓርላማ ውስጥ ብዙ ክርክርና ውዝግብ አስነሳ። በመጨረሻ ላይ በጊዜው የጎጃም ጠቅላይ ግዛት ተብሎ ከሚታወቀው ተወክሎ የመጡ አለቃ አይነኩሉ መርሻ የሚባሉ ሊቅና የፓርላማ አባል ተቋሟቸውን እንዲህ ሲሉ አሰሙ። ጃንሆይ፣ የተከበራችሁ የፓርላማ አባላት፣ ለመሆኑ ፈጣሪና ንጉስ ካልታሙ በነገር ካልተሸነቆጡ ማን ሊሸነቆጥ ኖሯል? የበላይ የለባቸው። ታዲያ ፈጣሪና ባለስልጣናቱ መኳንንቱ ካልታሙ በፈሊጥና በምሳሌ ካልሸነቆጥናቸው እንዴት ይሆናል እንዴ? ተው እንጂ ያገሬ ሰዎች። ድሃም እኮ ድህነቱን ለመርሳት ጠጁን ጠጥቶ ሞቅ ያለው እንደሆነ ፈጣሪውን ማማቱ ንጉሱን ማማረሩ የት ይቀራል? ስለዚህ ጃንሆይ በእርሶም ሆነ በልዑላውያን ቤተሰቦችና ባለስልጣናት ላይ ክብራችንን የሚያዋርድ ነገር ሆነብን፣ ሐሜታ ደረሰብን በሚል የ40 ጅራፍ ሕግ ሊወሰን አይገባም በማለት ተቃወሙ። ይህ ያለቃ አይነኩሉ መርሻ ሐሳብ 94 በመቶ የፓርላማውን ድጋፍ ድምጽ በማግኘቱ የ40 ጅራፍ ሕግ ቅጣት እንዳይወሰን መደረጉን የድሮ የፓርላማ አባል የቀድሞ ፕሬዝዳንት ግርማ ወልደ ጊዮርጊስ ነገሩኝ ብለው ዲያቆን ተረፈ ወርቁ በሪፖርተር ጋዜጣ ላይ አስነብበው ነበር። የጨዋታ ማሟሻ ከወዲህም ከወዲያም ለመንገርም ለመዘከርም ማሟሻ